አብርሽ እንግዲህ አላህ አፊያ አድርገህ ምንም ማለት አልፈልግም እኔ ዛሬ ማለት ነው። በጣም ልቤ ነው የተሰበረው። ነገር ግን ይሄንም እያያችሁ ማለት ነው ብዙዋችሁ አላችሁ ድራማ ነው የምትሉት ማለት ነው። እኔ አላቅም፣ እኔ የትኛውም አይደለም። ግን በዚህ ንክ ሩታ ለምን እንደፈለግሽው አላቅም። ይህንን አክል ራስሽን መጉዳት ለምን እንደፈለግሽ አላቅም። እዚህ ውስጥ ለምን መግባት እንደፈለግሽ አላቅም። እኔ እንጃ ያንቺ ነገር በጣም ግራ እየተጋባኝ ነው። 2 አመት በሙሉ የሰው መቀለጃ ሆነሽ የሰው መነገጃ ሆነሽ መኖርሽ እኔ እንጃ። ራስሽን ማስከበር ስትቺ፣ ራስሽን ማንም እንዳይነካብሽ፣ ቤትሽን ማንም እንዳይነካብሽ ማድረግ ስትቺ በዚህ ነገር መግባትሽ እኔ በጣም ነው ያዘንኩት። በጣም እኔ አላቅም። እንባ በዚህ ናክል የሚረግፍበት ነገር እንባሽን እንደዚህ እኔ እንጃ አላቅም። መስሎሻል ይሆናል አሁን ማለት ነው ሩታዬ። እና አሁንም ሆነ እኔ የምልሽ ነገር ባታለቅሺም ደስ ይለኛል ማለት ነው። ምንም በቃ ካለፈ በኋላ አለፈ፣ ተመልሶ አይመጣም። መጀመሪያ ነበረ አብርሽም ሆነ ሩታም ለህይወታችሁ ቦታ መስጠት ማሰብ፣ ለቤታችሁ፣ ለትዳራችሁ፣ ለልጃችሁ ማሰብ የነበረባችሁ መጀመሪያ ነው። ይኸው በቀል የተጀመረ ነገር ማለት ነው። መጨረሻው ይሄ ነው። ሌላ ምን ሊመጣ ትፈልጋላችሁ? ገና ከዚህም የበለጠ እናያለን ማለት ነው። እናንተ ወደ ራሳችሁ ካልተመለሳችሁ፣ ልባችሁን አዳምጣችሁ፣ ህሌናችሁ ምን እንደሚላችሁ፣ ህሌናችሁ ይህንን ነገር የምትሰሩት ነገር ትክክል ነገር ነው ብሎ እንደሚመራችሁ አላቅም። እንደው ጭንቅላታችሁ ምን እንደሚመራችሁ ማለት ነው። ይሄ ነገር የምታመጡት ነገር በቃ ለእናንተ ጀግንነት ሆኖ እየታያችሁ ከሆነ በጣም ተሳስታችኋል። በጣም በዚህ መሀል ራሱ እናንተ ችግር የለውም። ለመዳችሁም ይሆን አልለመዳችሁም እኔ ማቀው ነገር የለም፣ አላህ ነው የሚያውቀው። ግን በእናንተ ባረጋችሁ ሰው ቤተሰብ ይጨነቃል፣ እናት ትሰበራለች፣ አባት ልቡ ይሰበራል። ግን በዚህ ልክ ሩታ እኔ እንጃ አላቅም። ለጤንነትሽ አለማሰብሽ፣ ለልጅሽ አለማሰብሽ፣ ለራስሽ አለመጨነቅሽ፣ ሁሌ ለሰው እያልሽ ማለት ነው ራሳችሁ ገደል የምትከብቱት እንዴ! ለሰው ኑሮ፣ ለሰው ህይወት፣ ለሰው መለወጥ ብላችሁ የእናንተን ትዳር ገደል፣ የእናንተን ፍቅር ገደል፣ ኦዲየንሶቻችሁን ገደል። እኔ እንጃ አላቅም። እኔ እውነት ለመናገር ዛሬ በጣም ነው ያዘንኩት። ኮሜንት ራሱ እያየው ነበረ። ኑ በጎች አልቅሱ የምትሉም አላችሁ። አው ትክክል፣ እኔ አልዋሽም። በጣም ነው ያለቀስኩት። ለምን እንደሆነ ታውቃላችሁ? እኔ እንጃ። በሰው የሚጨክን አንጀት የለኝም። እኔ እንጃ ምን አይነት ጨካኝ እንዳላችሁ አላቅም። ይሄንንም እያያችሁ ከአይኗ የሚወርድ ምንባ እያያችሁ፣ አብርሽም ደግሞ እንደዚህ ተኝቶ እንደዚህ ሲያረግ እንደዚህ ልቡ ሲመታ ማለት ነው እናንተ ድራማ ነው የምትሉ ሰዎች ማለት ነው። አላቅም። ኑ አልቅሱ በጎች የምትሉ ሰዎች በጎች ነን። እኔ በተለይ በግነኛ ማልቀስ ነው ስራዬ ማለት ነው። ምክንያቱም እንደናንተ ጨካኝ አይደለሁም። እውነቴ ነው ሙላችሁ። በጣም ያማል፣ የሚያም ነገር ነው። እንደዚህ እያልን ነው እነዚህ ልጆች ገደል ከተት ናቸው። ታያላችሁ። ቆይ ይሄንን ነገር በአጭር ጊዜ ካልተቋጨ፣ ይሄንን ነገር ይቅርባችሁ ብሎ የሚላቸው የሚመለሳቸው ሰው ከሌለ ከዚህም በላይ በአይናችሁ ለማየት ያብቃችሁ። ከዚህ በላይ እንደሚደርስ ማለት ነው። ይሄ ትንሽ ነገር ነው። አብርሽ ግን አላህ ካለ ነገም ተሽሎት ሊወጣ ይችላል፣ ሊነቃም ይችላል። ነገር ግን በጣም የሚጎዳ ሰው አለ። ሩታ እርጉዝ ናት። ከእርግዝናዋ ወዲና ወዲህ ስትል እንደዚህ ጭንቅላቷ ተሸክማ ወዲና ወዲህ ስትል አስባችሁታል አይደል? እና እኔ እንጃ የእናንተ ማንነትን አይቼበታለሁ። በዚህ በ2 ቀን ወይም በ3 ቀን በትላንትና ጀምሮ ማለት ነው የአድናቂ ማንነትን አይቼበታለሁ። ለካ ሰው ማለትም እንደዚህ ነው፣ ከኔም ጭምር ማለት ነው። ሰው እየሞተ ወይም እነሱም ካሜራው አያቆሙም፣ ሲሞቱም ካሜራ ይደቅናሉ፣ ሲበሉም ካሜራ ይደቅናሉ፣ ሲታመሙም ካሜራ ይደቅናሉ። እኔ በጣም ነው ግራ የገባኝ። እኔ እንጃ እንደ ዛሬ ደግሞ እኔ አላቅም። ሁሌም ልቤ እየተሰበረ ነው። ነገር ግን የሰው ልክ ሰውን ታሞ እንደዚህ አለማዘናችሁ፣ መሳቃችሁ፣ መቀለዳችሁ ብቻ ለሁላችንም ልቦና ይስጠን። እውነት የዛሬን ቀን አልፎ የዛሬን ጭንቀት አልፎ ነገም አዲስ ቀን ይመጣል። ነገር ግን በዚህን አክል አትጨክኑ። እውነት ጨካኝነት ይቅርባችሁ። ሌላ እንኳን ቢቀር ማለት ነው አላህ ያድርግህ፣ አላህ ያሽርህ። በቃ ሩታ አጥፍተሻል፣ ተመለሽ። አብርሽ አጥፍተሃል፣ ከዚህ ነገር ተጠንቀቁ፣ ለራሳችሁ ቦታ ስጡ ማለት ስትችሉ ማለት ነው ድራማ ነው። ኑ በጎች አልቅሱ ምን ማለት ነው? እኔ እንጃ አላቅም።
እናንተ እንዴት እንዳሰባችሁት ሁሉም እንዳስተሳሰቡ ነው በነገራችን ላይ ማለት ነው። አንድ ሰው ጥሩ ያሰበ ሰው አይደለም። እኔ ምን ብዬ እንደምናገርም አላውቅም። ብቻ ስለደበረኝ ነው ይህንን ቪዲዮ መስራት የፈለኩት። ያማል